ወንጀል ሲሰራ ካዩ ለፖሊስ ጥቆማ ለመስጠት በ911 በነፃ መስመር ይደውሉ የሚል ማስታወቂያ እንደሰሙ እርግጠኞች ነን። በተለምዶ የኔቢጤ ወይም ለማኝ ሲያጋጥሞት በ1300 አጭር ቁጥር ይደውሉ 24 ሰዓት ልናገለግሎ ዝግጁ ነን የሚል ማስታወቂያ ሲነገር ቢሰሙ አሊያም ቢመለከቱ ምን ይላሉ? ግራ ይጋቡ። የማስታወቂያ በዓለማችን ከፍተኛ የለምኖ አዳሪዎች ከተማ በመሆን በቀዳሚነት ስሟ በሚነሳው በታይላንዷ ባንኮክ በየዕለቱ የሚነገርና የሚሰማ ማስታወቂያ ነው። እንዳውም የዚች ሀገር መንግስት በልመና ላይ ጠበቅ ያለ ሕግ አውጥቶ ባሳለፍነው የፈረንጆቹ 2024 ብቻ ከ8000 በላይ የጎዳና ላይ ለማኞችን በቁጥጥር ስር ውሎ ወደ ዘብጥያ ልኳቸዋል። አስገራሚው ነገር መንግስት ስፍር ቁጥር የሌላቸው የጎዳና ላይ ለማኞችን አስሮ መጨረስ ቢያቅተው አንድ ሰው ለነዚህ የጎዳና ላይ ለማኞች ሳንቲም ሲሰጥ ከታየ ከባድ ቅጣት እንዲቀጣ አድርጓል። ወደ ህንድ ጎራ ሲባል ደግሞ ሌላ አጃይብ የሚያስብል ነገር አለ። በሀገረ ህንድ ልመና የማያልፍበት ፋሽን ነው። ለአንድ ሰው ትልቅ ጥሪቱ ቁጭ ብሎ የሚለምንበት ቦታ ነው። እንዳውም ይግረማችሁና የልመና ቦታ በጥሎሽነትም እየተሰጠ ነው። በህንድ ልመና ከሀብታምን በላይ ያስኖራል። India's cleanest city Indore now aspires to be, believe it or not, beggar free. And it is taking some pretty extreme measures to ensure that its streets are completely free of beggars. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ምንም ሀብታም ሳይሆኑ የኔቢጤንና ልመናን በአስገራሚ ህጎቻቸው ማስቀረት የቻሉ 3 ገራሚ ከተሞችን እናስቃኛችኋለን። በዓለም ላይ ብዙ ሀገራት በሀብታቸው ጣራ መንካትና በማህበራዊ ድጎማዎቻቸው የሚታወቁ ቢሆንም ቅሉ በከተሞቻቸው ያለው የሀብታሞችና የድሃዎች ልዩነት ላይ አያገባንም በሚለው ካፒታሊስታዊ ፖሊሲያቸው የተነሳ ጎዳና ላይ የተመሰረተው የግማሹ ህዝብ ኑሮና ልመና አንዱ ገጽታቸው እስከ መሆን ደርሷል። በሌላ በኩል ደግሞ በልመና የሚታወቁና በኢኮኖሚ ማዕቀብ ጫና ፈታኝ የኑሮ ትግል ውስጥ የገቡ ሀገራት ሰዎች ላይ ከማያተኩሩ የምዕራብ ባለጸጋ ሀገራት ተብዬዎች ቀድሞ የተወሰኑት ከተሞቻቸውን ከጎዳና ላይ ለማኞች ማላቀቅ የቻሉ በመባል ታሪክ የሰሩ ሆነው ተገልጸዋል። በዚህ ረገድ ዛሬ የምናነሳቸው ሀገራት በዓለም የፖለቲካና የኢኮኖሚ መድረክ ላይ እንደ አዲስ ተዋናዮች ሆነው የተመልካችን ቀልብ ከሳቡ ሀገራት ውስጥ የሚመደቡ ቢሆኑም ሀገራቱ በምጣኔ ሀብት ረገድ ፈጣን የተባለ ስም አዳሽ ግስጋሴ ላይ ቢገኙም አሁንም ግን በድህነት ውስጥ የሚኖሩ ዜጎች እንዳሏቸው በስፋት ይነገራል፣ በግልጽም ይታወቃል። በድሆች ቁጥር ቅነሳ ያመጣቸው ውጤት በዓለም አቀፍ ተቋማት ጭምር ቢወደስም ህንድ በተለያዩ ከተሞቿ ውስጥ ከ400,000 የሚልቁ ልመና ስራቸው የሆኑ ዜጎች አሏት። በኢራኗ ታብሪዝ ከተማ ውስጥ ያለው መሰል ሁኔታ ግን የተለየ ነው። በዓለም ላይ ለማኞች ከሌሉባቸው ከተሞች አንዷ መሆኗ መነገር ከጀመረም ከረምረም ብሏል። አስገራሚው የታብሪዝ እውነታ ግን በከተማዋ ድሃዎችም ድህነትም መኖራቸው ሀቅ ሆኖ ሳለ ለምኖ የሚኖር ሰው እንዴት ላይኖር ቻለ የሚለው ጥያቄ ነው። ድሃዎች ቢኖሩባትም ለማኞች የሌሉባት የኢራኗ ከተማ ለመባል የበቃችው ታብሪዝ በኢራን ሰሜን ምዕራብ በአዘርባጃ አውራጃ የምትገኝ ትልቅ ከተማ ስትሆን ከኢራቅ ከተሞች ከፍተኛ የህዝብ ቁጥር በመያዝም 5ኛ ደረጃ ላይ ተቀምጣለች። ወደ 2 ሚሊዮን የሚጠጉ ሰዎች የሚኖሩባትና በከተማ ርዝማኔ ደረጃ ሜትሮፖሊታን የተባለችና የንግድ መናኸሪያ የሆነች ጥንታዊ ከተማ ናት። በእርግጥ ታብሪዝ ከኢራን ከተሞች ውስጥ ከፍተኛ የኢኮኖሚና የኢንዱስትሪ እድገቶች ያሉባት ብትሆንም ድህነትና ድሃዎች ግን የሉም ማለት አይደለም። እንዳውም በከተማዋ ማዕከላዊ ስፍራዎች በድሆችና በሀብታሞች መካከል ያለው ልዩነት ሰፊ ሲሆን በኑሮ ውድነት የሚፈተኑ ነዋሪዎች ቁጥራቸው የበዛ ነው የሚሉ በርካታ መረጃዎች አሉ።
ይህ ቢሆንም በከተማዋ ድህነት ቀስ በቀስ እየቀነሰ መሆኑ የዓለም ባንክ መረጃ ያሳያል። የከተማዋ የንግድና የኢንዱስትሪ መስፋፋት ለድህነቱ መጠን መቀነስ ዋነኛ መሆኑ ቢታወቅም በከተማዋ ያለው የቆየው የመተጋገዝ ልምድ የራሱ ድርሻ አለው። የኔ ቢጤ ሊኖር ካልቻሉባቸው ምክንያቶች ውስጥም በዋናነት ይህ በጎ ልማድ ይጠቀሳል። ድህነት ለልመና ዋነኛ ምክንያት ነው። ለዚህም ይመስላል ሰዎች ታብሪዝ ምንም ለማኝ የሌለባት ከተማ እንደሆነች ሲሰሙ መጀመሪያ ላይ ወደ አይምሯቸው የሚመጣው ሐሳብ የከተማዋ ሁሉም ነዋሪዎች ሀብታም መሆን አለባቸው የሚለው። ነገር ግን የግምታዊ አስተሳሰብ እንጂ ትክክል አይደለም። በታብሪዝ ከተማ ውስጥ ያሉ ሰዎች እንደ ሌሎች ከተሞች ሁሉ ድሃዎች ወይም ሀብታሞች ሊሆኑ ይችላሉ። በድንገት የኔ ቢጤዎች ቢገኙም አስገራሚ እርምጃ ተወስዶባቸው ከልመና ይወጣሉ። ይህ አስገራሚ እርምጃም በታብሪዝ ልመናንና ለማኝን ለማጥፋት የተዘረጉና ስኬታማ ያደረጉ ሚስጥሮች ሲሆኑ ዋናው ግን ከልብ የሆነው የከተማዋ ነዋሪዎች የቆየ የእርስ በርስ የመተባበር ልማድ ነው። የከተማዋ አስተዳደር እምነት ከጣለባቸው የበጎ አድራጎት ተቋማት ጋር የሚያከናውናቸው ፕሮጀክቶች ደግሞ ሌላኞቹ ምክንያቶች ናቸው። የታብሪዝ ነዋሪዎች የተቸገረን ሰው ወደ ልመና ከመውጣቱ በፊት ዘር፣ ቀለም፣ ሃይማኖትና የወንዝ ልጅ ሳይመርጡና ፊት አይተው ሳያደሉ ባላቸው አቅም ይረዱታል። ይህ በግዴታና በአዋጅ የተነገረ ባህል ሳይሆን ለዘመናት የኖሩበት ወጋቸውና ምግባራቸው በመሆኑ ነው። መንግስትና የበጎ አድራጎት ድርጅቶችም ለተሰለፉበት ነዋሪዎችና ልመናን ከመከላከል ዓላማ ገንዘብ ሳይሸራርፉ አይቻልም ብለውም ተስፋ ሳይቆርጡ አምነውበት የተሰማሩበት መስክ ስለሆነ እንደ ህዝብ፣ እንደ መንግስትና እንደ በጎ አድራጎት ድርጅት ተሳክቶላቸው የሄደው የመጣ ሁሉ ስሟን በበጎ የሚያነሳ ከተማ ሊፈጥሩ ችለዋል። በታብሪዝ ከሚገኙ ትላልቅ መንግስታዊ ያልሆኑ የበጎ አድራጎት ድርጅቶች ውስጥ አንዱ ሞስት ማንዳን የተባለው ሲሆን የከተማዋን ድሆች ከየኔ ቢጤነት ቀድሞ ለመታደግ ከ1973 ጀምሮ ሲደክም እንደቆየ ተገልጿል። ሞስት ማንዳን የሚሰኘው የድርጅቱ ስያሜ ድሃው የሚል ትርጓሜ ያለው ሲሆን ስራው ግን ሰዎችን ከድህነት ማላቀቅ ነው። ድርጅቱ እርዳታ በማጣትና ወደ ልመና ከመውጣታቸው በፊት የሚፈልጉትን ለማሟላት በመጀመሪያ ተረጂዎች የግል መረጃዎቻቸውን በቅጽ እንዲሞሉ ይደረጋል። ከዚያም የኢኮኖሚ ሁኔታቸው ታማኝ በሆኑ የተቋሙ አባላት በጥንቃቄ ይገመገማል። በከተማዋ በእውነት የተቸገሩ ተለይተው ይታወቃሉ። የበጎ አድራጎቱ ሰራተኞችን በጎዳናዎች ላይ የተዘዋወሩ የሚለምኑ ሰዎችን በማነጋገርና ፍላጎታቸውን በመገምገም ከልመና እንዲወጡ ድጋፍ ያደርጉላቸዋል። ለማኞችን አደራጅተው በማሰማራት ገቢ በሚያገኙ ቡድኖች እንቅስቃሴ ላይም መረጃ ካገኙ ለፖሊስ ወይም ለፍትህ አካላት ሪፖርት በማድረግ እርምጃ እንዲወሰድና በልመና የተሰማሩ ሰዎች ነፃ እንዲሆኑ ያደርጋሉ። የቀድሞ የሞስት ማዳን በጎ አድራጎት ድርጅት ፕሬዝዳንት የነበረው ሰይድ ጂላል በዓለም ላይ በሁሉም ቦታዎች ሀብታሞችና ድሃዎች አሉ፣ በታብሪዝም ከዚህ የተለየ እውነታ የለም፣ በዚህ ከተማ ውስጥም ችግረኛ ሰዎች አሉ፣ ነገር ግን የማህበራዊ ችግር ወደ ሆነው ልመና እንዳይገቡ ለመከላከል ብቸኛው የተሳካው መስፈርት ድሆችን በተገቢው መንገድ መቀበል ነው ሲሉ ልመና አልባዋ ከተማ እንዴት እንደተሳካላት ገልጸዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከኢራን ወደ ምስራቅ ሻገር ስንል በሀገር ህንድ ምንም እንኳን ከ1960 ጀምሮ ልመና የተከለከለ ቢሆንም ይህ ህግ ግን በጠቅላላው የሀገሪቷ ክፍሎች ከ400 ሺህ በላይ የልመና ተዳዳሪዎች የሚኖሩባት በመሆን ስሟ ከልመና ጋር ተያይዞ በዓለም መድረክ ከመጠራት አላዳናትም። የህንድ ዋና ከተማ ኒው ዴልሂ ከከተሞች ሁሉ በርካታ ለማኞችን በመያዝ ትታወቃለች። እንደ ሁሉም ሀገራት የእነዚህ የጎዳና ላይ ነዋሪዎች ስብጥር
ሲታይ ሕፃናት ከፍተኛውን ቁጥር ይይዛሉ። ልመና በህንድ የተለመደ የሆነው ሁሌም እንደሚገመተው ከፍተኛ የድህነትና የገቢ መጠን በከፍተኛ ሁኔታ ልዩነት በመፈጠሩ ወላጆች ራሳቸውን ወይም ልጆቻቸውን ለልመና አሳልፈው እንዲሰጡ በመገደዳቸው ነው። ከዚህም በላይ ሕፃናትን በመስረቅና በጭካኔ ዓይናቸውን በማጥፋት ለልመናም ጎዳና ላይ በማስቀመጥ እንቅስቃሴያቸውን እየተቆጣጠሩ ገቢ የሚሰበስቡ በላይ ሰብ የሆኑ ተራይ ማፊያ ቡድኖች መኖራቸው ደግሞ ሌላው ትልቁ ችግር ነው። በህንድ ልመና ከፍተኛ ገቢ ያለው ሲሆን የትራፊክ መብራት ካስቆማቸው አሽከርካሪዎች፣ ከአውቶቡስ ተራና ከባቡር ጣቢያ ጠባቂዎች እንደዚሁም ደግሞ በቤተ መቅደስና በዩኒቨርሲቲ ደጆች ላይ በመቀመጥ ምጽዋት እየጠየቁ በወር ከ80 ሺህ እስከ 100 ሺህ ሩፒ የህንድ ገንዘብ የሚያገኙ እንዳሉ ጥናቶች አመላክተዋል። ይህ ጣፋጭ የሚባልና የተማረ ተቀጣሪ ሰራተኛ የማያገኘው የወር ገቢ የማረካቸው ሰዎች ወደ ልመና የሚገቡ ሲሆን በልመና ላይ ተሰማርተው ያሉትም እንዳይወጡ ማነቆ ሆኖባቸዋል። የአመርቂ የልመና ገንዘብ ሌላም ጉድ ያመጣ ሲሆን ይኸውም አትራፊ ለማኝ ለመሆን የአካል ጉዳተኛ መሆን ጥቅም ስላለው ጤናማ ሰዎች ጭምር ለህሊና ቢስ ዶክተሮች እስከ 10,000 ሩፒ ድረስ ጉቦ በመክፈል አንድ እጃቸውን ወይም እግራቸውን በማስቆረጥ ወደ ስራው የሚቀላቀሉ መሆኑ ነው። እንደ ቤተ መቅደስና ዩኒቨርሲቲ ደጆች ያሉ ስፍራዎችም ጠቀም ያለ ገቢን ከልመና ለመሰብሰብ ወሳኝ ቦታዎች ናቸው። በእርግጥ ወደ ቤተ መቅደሱ ወይም ወደ ዩኒቨርሲቲው ደጅ ይበልጥ በቀረቡ ቁጥር ራቅ ብለው ከተቀመጡት የተሻለ የዕለት ገቢ ይኖራቸዋል ተብሎ ይነገራል። ከዚህ ጋር በተገናኘም በሚነገሩ ታሪኮች ውስጥ አንዱ ሊያዝናናም ሊያስደንቅም የሚችል ነው። ይኸውም አንድ በልመና የሚተዳደር የልመና አድራሻው ከአንድ ታዋቂ ዩኒቨርሲቲ መግቢያ ደጅ የሆነ ግለሰብ ሴት ልጁ እንድታገባ ለባሏ መስጠት የሚጠበቅበት ጥሎሽን የልመና ቦታውን እንደ ጥሎሹ መስጠቱ በአንድ ወቅት ተዘግቦ አነጋጋሪ ሆኗል። አሁን ግን የፕሬዝዳንት ናሬንድራ ሞዲ መንግስት ልመናን ለመቀነስና ለማጥፋት በያዘው የ10 ዓመት ዕቅድ ነገሮችን በፍጥነት እየተገበረ በኢንዶር ከተማ በ2025 አንድ ብሎ ልመናን የማጥፋት ስኬቱን ጀምሯል። ኢንዶር በህንድ ካሉ ከተሞች ውስጥ የምትታወቀው በንግድና በባህል ማዕከልነቷ ሲሆን በማዕከላዊ ምዕራብ ህንድ የተመሰረተች የጥንት ከተማ ናት። የህንድ ግዙፍ የሆኑ ዩኒቨርሲቲዎችና የትምህርት ተቋማት የሚገኙትም በማሄዳ ፕራዴሽ ክልል ውስጥ ትልቋ ከተማ በሆነችው ኢንዶር ከተማ ውስጥ ነው። ከ5.5 ሚሊዮን ህዝብ በላይ የምታስተዳድረው ኢንዶር ላለፉት 8 ዓመታት በንጽህና ጉድለት ዓለም ከሚያውቃቸው የህንድ ግዙፍ ከተሞች ተለይታ እጅግ ንጹህ ከተማ የሚለውን ማዕረግ አስጠብቃ ዛሬም ድረስ ዘልቃለች። በእርግጥ የህንዷ ኢንዶር ከተማ ንጹህ ብቻ ሳትሆን በቅርቡ የታብሪዝን ፈለግ ተከትላ ስለተሳካላት በ2025 ከህንድ ከተሞች ውስጥ ለማኞች የሌሉባት ከተማ በመባል ታሪክ ለመስራቷ በኢንዲያን ታይምስ ላይ ተዘግቧል። አስገምጋሚ በሆነው የኢኮኖሚ እድገቷና በጽዱነቷ የምትታወቀው የህንዷ ኢንዶር በያዝነው 2025 ይህ በጎ ስም ተሰጥቷታል። በዚች የህንድ ከተማ ልመና በህግ የተከለከለ ነው። ነገር ግን የሚለምን ሰው ቢገኝ ችግሩ ይፈታለታል እንጂ በወንጀል አይቀጣም። ሕፃን ከሆነ ወጪው ተሸፍኖ ትምህርት ቤት እንዲገባ ይደረጋል። አዛውንቶችና አቅመ ደካሞች ከሆኑ ወደ እገዛ ማዕከላት ይላካሉ። ወጣቶች ከሆኑ ስራ ተፈልጎ ይሰጣቸዋል። በኢንዶር ከተማ በልመና ስራ ላይ መሰማራት የተከለከለ በመሆኑ በልመና ላይ የተሰማሩ ዜጎችን አይቶ ለጠቆመ ሰው 1000 ሩፒ ገንዘብ ሽልማት ይሰጠዋል። በህንዷ ከተማ ለሚለምኑ ሰዎች ገንዘብ መስጠትና የሚሸጡ ነገሮችን ከነሱ መግዛት በፍጹም የተከለከለ ነው። ይህ ተግባር ደግሞ በሀገሪቷ የማህበረሰብ ማጎልበት ፍትህ ቢሮ እንዲሁም በዓለም ባንክ ክትትልና ድጋፍ እየተደረገለት ይገኛል።
በንጽህናም የምትታወቀው ኢንዶር በፈረንጆቹ 2024 ላይ በውስጡ 5000 በልመና ላይ ተሰማርተው ጎዳና የፈሰሱ ሰዎች ይገኙባት ነበር። የማለት አምና ማለት ነው። ከዚህ ቁጥር ውስጥ ደግሞ 500 ያህሉ ህፃናት ነበሩ። የከተማው አስተዳደር በወሰደው ልዩ እርምጃ የኔቢጤዎቹን ቁጥር በአንድ ዓመት ውስጥ ወደ ዜሮ ሊያወርደው ችሏል። የአንዱ ተነባቢ ጋዜጣ ኢንዲያን ታይምስ ጉዳዩን በስፋት ሲዘግብ ኢንዶር ከተማ ታሪክ ሰራች በሚል ርዕስ ነበር የጀመረው። ቀጥሎም ከተማዋ ዛሬ ያሳካችው ድል ነገ በህንድ ከተሞች ሁሉ የሚደገም ነው ካለ በኋላ የኔቢጤ አልባ ከተሞችን በሌሎች ከተሞቻቸውም ለመድገም በጥሩ ሁኔታ እየሰሩ ነው ብሏል። የታይላንዷ ባንኮክ ከተማም በዓለማችን ከፍተኛ የኔቢጤዎች ያሉባት ከተማ በመሆን በቀዳሚነት ስሟ ይነሳል። ለዚህም ይመስላል የከተማ አስተዳደሯ ጠበቅ ያለ ሕግን ያወጣው። የባንኮክ አስተዳደር በፈረንጆቹ 2024 ብቻ ከ8000 በላይ የጎዳና ላይ የኔቢጤዎችን ዘብጥያ አውርዷል። ይህ ቢሆንም ግን የባንኮክ ከተማ ከልመና ቦዝና አታውቅም። በ2025 ይህ ቁጥር አሻቅቦ ከ13000 በላይ በልመና የሚተዳደሩ የጎዳና ላይ ነዋሪዎችን ወደ እስር ቤት ከቷል። በባንኮክ ጎዳናዎች ላይ የሚዘዋወሩት ከፍተኛ ቁጥር ካላቸው የልመና ስራን ከሚሰሩ ሰዎች 80 በመቶዎቹ ህፃናት ናቸው። እነዚህን ህፃናት የኔቢጤዎች ሁኔታን ልዩ የሚያደርገው ደግሞ ከታይላንድ ከተሞችና ጎረቤት ሀገራት በተለይም ከካምቦዲያ በአደገኛ ቦዘኔ ቡድኖች እየታደኑ ለልመና እንዲሰማሩ በመገደድ ለአደገኛው ቡድን የቀን ገቢ እንዲያስገቡ መደረጋቸው ነው። ከዚህ ጋር ተያይዞ የከተማዋ ባለስልጣን ከፍተኛ የቁጥጥር ስርዓት ዘርግተው የልመና እንቅስቃሴዎችን ይከታተላሉ። ሲለምኑም ሆነ ለኔቢጤዎች ሲሰጡ የሚገኙ ሰዎች ከተገኙም ወደ ህግ ቀርበው ተጠያቂ እንዲሆኑ ይደረጋል። እርሶም እግር ጥሎት በባንኮክ ቢገኙና እጁን ለልመና የሚዘረጋ የኔቢጤ ቢያጋጥሞት ገንዘብ መስጠት በፍጹም አይችሉም። ይልቁንም 24 ሰዓታትና ሳምንታት ሙሉ ክፍት ወደ ሆነው ወደ 1300 አጭር ቁጥር ደውለው ጥቆማ ይሰጣሉ። ወይም ደግሞ የሚለምኑት ሰው ልቦትን በእጅጉ ከነካው የሚፈቀድሎት የሚበላ ምግብና የሚጠጣ ውሃ መስጠት ብቻ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።